አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞት ሲሞት አምረር አለቀሰች በጣም አለቀሰችና ምንድነው ሲሏት ይሄው ልጄ በጧቱ ሞተ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች ስንት ዓመቱ ነው 300 ዓመት ከዛ ነብዩላህ ኑ ፈመረ በጀንበ በጎኑ አለፉ ምንድነው የሚያስለቅስሽ አንቺ ሴት ልጅ ሞቱ ያ ነብዩላህ ስንት ዓመቱ ነው 300 አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ እድሜያቸው ከ60 እስከ 70 ነው አላት ደነገጠችና ስንት አለች 60 እና 70 ነው አቨሬጁ እድሜያቸው አላት ትክዝ አለችና እድሜያቸው ግን ያ ነብዩላህ ቤት ይሰራሉን እንዴ አለቻቸው እንሰራለን ያውም ወደ ላይ ነው አይደል مش مخرات في الهواء ስካይ ስክራፐር ነው አይደል ይሄ ረጅሙ ህንጻ 48 ፎቅ ነው ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው ይሄ በ823 ሜትር ነው ቡርጅ ኸሊፋ ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ ወደ ላይ ስንት ነው 1 ኪሎ ሜትር አንተ ወደ ጎን የምታውቀዋል ወደ ላይ ነብዩላህ ነው ያልሰሙት ጉድ ማለት ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ቤት ይሰራሉን እንዴ አላህ ነብይ አረ ያውም የተለየ ነው የሚሰሩት አለ እሷ በአንድ ቃል ቋጨችው እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል ያውም እኮ አይሳካልም ያው 30 ድረስ እንደፋደፋለ 40 ላይ ትንሽ ብር ተሰበስባለ የሆነች 40 አጋማሽ ላይ የሆነች ነገር ይኖራል ከእንደፋድፈ ትደርሳለህ ሳትኖርበት ወደ ዋናው ቤት ትሻገራለህ عليه الصلاة والسلام رسول صلى الله عليه وسلم صلوا على رسول الله ቃል አይገልጸውም እኔም መመዘን አልችልም አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል ሰው እንዴት ኡመቱ ረፍት ይነሳዋል